Artificial intelligence, just days after one of his top advisors warned that AI could begin to kill humans within 2 years. በሰው ልጅ የተፈጠረው AI ፈጣሪውን ለማጥፋት ከጫፍ ደርሷል። በምድር ላይ ካሉ ፍጥሯን ሁሉ እጅግ አስቸጋሪው የሰው ልጅ እንደሆነ ብዙ ሊቃውንት የመሰከሩት ጉዳይ ሆኖ እናገኘዋለን። ለዚህም በርከት ያሉ ማስረጃዎችን መጥቀስ የሚቻል እንደሆነም ይነገራል። ሌላው ሁሉ ቀርቶ በምድር ካሉ ፍጥሯን ሁሉ የራሱን ወገን በማጥፋት በመጨፍጨፍ የሰውን ልጅ የሚወዳደር ማንም ፍጡር የለም። ዙሩን በከፍተኛ ርቀት የሚመራው የሰው ልጅ ነው። እንዲማ ከሆነ የሰው ልጅ ክፉ፣ ምክንያት አልባ፣ ጨካኝና የመሳሰሉት ፍጡር ነው ብለን ከድምዳሜ ለመድረስ እንሞክራለን። ድምዳሜያችን ግን ሚዛን የሚደፋ አይሆንም። ምክንያቱም የሰው ልጅ ተፈጥሮ እንዲህ ነው ብሎ ለማጠቃለል በማይቻል ሁኔታ አስቸጋሪ በመሆኑ ነው። ከዚህ ሁሉ በተቃራኒው የሰው ልጅ እንኳን ለራሱ ዝርያ ቀርቶ ለሌላውም የሚደርስ መልካም ፍጡር ሆኖም እናገኘዋለን። የራሱን ወገን ከበሽታ፣ ከድንቁርና፣ ከከባድ አደጋዎች በመታደግ እንደ ሰው ልጅ አይነት መልካም ፍጡር በምድር ላይ ለማግኘት የሚከብድ ሆኖም ይገኛል። የሰው ልጅ መልካምነት በብዙ ፈላስፎች ዘንድ ምስክርነትን ያገኘ ጉዳይም ነው። ብዙ ሃይማኖቶች ከፍጥሯን ሁሉ የሰው ልጅ ታላቁ ፍጡር እንደሆነም ይመሰክራሉ። ክርስትና የሰው ልጅ በፈጣሪው አምሳል ስለመፈጠሩ አስረግጦ ይናገራል። በሌላውም ሃይማኖት እንደዛው። ከሦስቱ ታላላቅ የእውቀት ቅርንጫፎች ውስጥ ሁለቱ በሰው ልጅ አፈጣጠር የሚስማሙ ይመስላሉ። የሰው ልጅ ሥጋዊ ብቻ ሳይሆን መንፈሳዊም ነው፣ ጊዜያዊ ብቻ ሳይሆን ዘላለማዊ ነው የሰው ልጅ ይላሉ። በሃይማኖቱም ሆነ በፍልስፍናው ይህ በብዙ የሚደገፍ ነው። ሀገራዊ ዕውቀት 7 የተለያዩ ንጥረ ነገሮችን ከሰው ልጅ አፈጣጠር ጋር ያያይዛል። የምዕራቡ ዓለም ዕውቀት ደግሞ እስከ 4 የሚደርሱ ንጥረ ነገሮችን እሳትን ከውሃ፣ ነፋስን ከአፈር በማዋሃድ ሕያው የሆነው ብቸኛው ፍጡር የሰው ልጅ እንደሆነ ይመሰክራል። ሳይንስ ባይስማማበትም ይህ የሰው ልጅ ባህሪ ከዚህ የመጣ እንደሆነም ይነገራል። ይህን በሰፊው ወደፊት የምናየው በመሆኑ ወደ ጉዳያችን እንመለስ። ባህሪውን፣ ተፈጥሮውን እንዲህ ነው ብሎ ለመናገር አስቸጋሪ የሆነው የሰው ልጅ አቅሙ ግን በግልጽ የሚታወቅ ነው። የትኛውም ፍጡር ከሰው ልጅ አቅም ጋር የሚወዳደር አይደለም። ማንም የሌለውን ወደፊትም ሊኖረው የማይችለውን ትልቅ ኃይል የሰው ልጅ ብቻ እስከዛሬ ይዞት ይገኛል። ማሰብ፣ መማር፣ ማወቅ፣ በእውቀት መንገድ ቴክኖሎጂን መፍጠር፣ ስልጣኔን ማምጠቅ፣ በሳይንሱ የሚተነተን በሃይማኖቱ የሚታመን ይህ ብቸኛ የሰው ልጅ ምጡቅ ጥበብ ነው። ይህ የሰው ብቻ የነበረው ምጡቅ ጥበብ ዛሬ ላይ ትልቅ ፈተና ገጥሞታል። በማን? በራሱ በሰው ልጅ ዕውቀት። ለምን? በራሱ በሰው ልጅ ተፈጥሮ። እንጨትን በማሾል ድንጋይን በማፋጨት ሀ ብሎ የጀመረው የሰው ልጅ የስልጣኔ ጎዳና ረጅም ዘመን ተጉዞ ጉድ የሚባሉ አጃኢብ የሚያሰኙ ፈጠራና ቴክኖሎጂን እውን አድርጎ አሁን ያለበት ዘመን ላይ ደርሷል። በጀመረው በመቀጠል ብቻ ሳይሆን የፉክክሩ ዙሩን በማክረር እዚህ የደረሰው የሰው ልጅ ፈጠራና ስልጣኔ ዛሬ ላይ ጉድ የሚያስብለው ፈጠራው ደግሞ AI ወይንም ደግሞ ሰው ሰራሽ አስተውሎት ሆኖ ይገኛል። ይህ ሰው አይሉት ሰይጣን፣ ማሽን አይሉት ረቂቅ ፍጡር፣ ዕውቀት አይሉት ጥንቆላ ብቻ ለሰው ልጅ ይዞት ከሚመጣው በረከት ይልቅ ሊያደርስ የሚችለው አደጋ እጅግ አስጨናቂ ሆኗል። ከማንም በተለየ ለፈጠራው ቅርብ፣ ለሰው ሰራሽ ዕውቀቱ ፈጣሪ የሆኑ ሊቃውንት የዚህ ጉድ ፍጥረት መጨረሻ እጅግ አሳስቦናል። ታሪካችን፣ የስልጣኔያችን፣ የአጠቃላይ እሴቶቻችንና የኛ የሰው ልጆች ሕያውነት ጭምር ማክተሚያው ከአንድ እጅ ጣቶች ቁጥር ባልበለጠ ሁኔታ ተቃርቧል እያሉ ጸጸት አይሉት ኑዛዜ ያሰሙ ይገኛሉ። በኤአይ ፈጣሪነቱ የክርስትና አባትነት ክብርን ብቻ ሳይሆን የኖቤል ሽልማትን የሚያገኘው ጊዮፍሬ ሂንተን መላ ማለት ከተቻለ ኤአይን በፍጥነት መላ ልንለው ይገባል፣ ያ ካልሆነ ግን የሰው ልጅ ፍጻሜ በጣም ቀርቧል፣ ንስሐ ግቡ እያለ ይገኛል። እየመጣብን ያለው መዓት እንደ ሰው ልጅ በአንድ ላይ ቆመን ከተዋጋነው መፍትሄ አይጠፋውም የሚሉ የዚህ ቴክኖሎጂ አዋላጆች በአንድ በኩል ሲደመጡ የተደቀነብን ከባድ አደጋ ቢታየንም የአደጋውን ምንነት የመከራውን መጠን እንኳን በቅጡ የማናውቁ ሰዎች እንዴት ስለ መፍትሄው ማውራት እንችላለን ሲሉ በሌላ በኩል ይደመጣሉ። የዚህ ኤአይ ጉድ እንዲህ በቀላሉ ተዘርዝሮ የሚያልቅ አይደለም። ስለ ምንነቱ፣ ስለ ዘረጋው አደጋ፣ ስለሚባለው መፍትሄ በወፍ በረር የምንቃኝ ሲሆን
እናንተ አድማጮቻችን ከወደዳችሁና በርቱበት ቀጥሉበት የምትሉ ከሆነ ደግሞ በተከታታይ ክፍሎች ለማቅረብ ከወዲሁ ቃል እንገባለን። የሰው ሰራሽ አስተውሎት እንደማንኛውም ቴክኖሎጂ በሰው ልጅ የተፈጠረ ዓላማውም የሰው ልጅ በማገዝ የመጪው ዘመን የሰው ልጅ የምድር ህይወት የተመቸ እንዲሆን እንቅፋቶች ሁሉ በመጠራረግ ምቹ ለማድረግ ነበር። ይህ ነገር ያላማራቸው ገና ከጅምሩ ነበር የዚህ ፍጡር አደጋ ከባድ እንደሚሆን መወትወት የጀመሩት። ቀደም ብለን ከለየነው ከሰው ልጅ ተፈጥሮ ጋር የሚመሳሰለው የኤአይ እሳቤ ገና ከጅምሩ ብዙ ትችቶች ሲሰነዘሩበት፣ አረ በሰው ልጅ ላይ መዓት ያዘንባል ማስጠንቀቂያዎች ሲሰጡበት ነበር። በኤአይ ላይ እነዚህ ትችቶች ይሰነዘሩ የነበሩት የሚያነሱት መከራከሪያ የተለመደ አይነት ነበር። ቴክኖሎጂ ሲፈጠር ይህን ታሳቢ በማድረግ ቢሆንም በተግባር ሲውል ግን ውጤቱ የዚህ ተቃራኒ እንደሚሆን በመጥቀስ ነበር የሚከራከሩት። በአርቲፊሻል ኢንተለጀንስ ላይ በጣም ጎልቶ የሚሰነዘረው ትችት ከቴክኖሎጂው ምንነት አንጻር ብቻ ሳይሆን ቴክኖሎጂው የሚሰራበት መንገድም ጭምር ነው። ኤአይ የሰለጠነበት መንገድ የሚሰጠው ውጤትም ከስከዛሬዎቹ ማሽኖች የተለየ መሆኑ ነው። የዘርፉን ባለሙያዎች እጅግ ማስጨነቅ ብቻ ሳይሆን አረባካችሁ ተያይዘን ከማለቃችን በፊት እያስባለም የሚገኝ ነው። በሰውም ልጅ እሳቤ የተፈጠረው ኤአይ የሚሰለጥንበት መንገድ ሆነ የሚያመጣው ውጤት ከሌሎች ማሽኖች በተለየ መልኩ ራሱ የሰው ልጅ የተጓዘበትን መንገድ የሚከተል ነው። በሰው ልጅ ጭንቅላት የተፈጠረው ይህ ኤአይ በሰው ልጅ ጭንቅላት አማካኝነት መዓት መረጃ እንዲሞላና እንዲሰለጥን የሚደረግ ሲሆን ይህ ሂደትም የሰው ልጅ አእምሮ የሚጓዝበትን መንገድ የተከተለ ነው። አንዱ ፈተና የሚነሳው ዛሬ ላይ በተደረሰበት የሰው ልጅ የእውቀት ደረጃ የሰው ልጅ ጭንቅላት እንኳን ተጠንቶ ሊያልቅ ገና ምኑም ያልተያዘ ጉዳይ መሆኑ ላይ ነው። ይህ የእውቀት ክፍተት ነው አንደኛው አስፈሪ ነገር። ኤአይ የተጓዘበት የልጅነት ዘመን እስካሁን የተለየ ጉዳት ባያስከትልም በአጭር ጊዜ ውስጥ ግን ብዙ ነገሮችን ይዞ እንደሚመጣ እየተጠበቀ ይገኛል። እስከዛሬ በሰው ልጆች የተፈጠሩት ማሽኖች የአገልጋይነት ብቻ ሚና እንዳላቸው፣ ኤአይ ግን ከአገልጋይነት በዘለለ ራሱን ችሎ የሚንቀሳቀስ ወኪል ወይንም ኤጀንት የመሆኑ ነገር በጣም አሳሳቢ እንደሆነ የሚጠቅሱት ዩቫል ኖህ ሐራሪ ናቸው። የኤአይን ጉድ በማጋለጥ እባካችሁ የሚሉት እኚህ ምሁር ኤአይ ሳይቃጠል በቅጠል ካልሆነ መጪው ጊዜ በጣም የሚያስፈራ እንደሆነ ይገልጻሉ። በቅርብ እንደሚፈጠር የሚጠበቀው ሱፐር ኤአይ መጪውን ዘመን እጅግ አስፈሪ የሚያደርገው የሱን መምጣት ተከትሎ በቀጣይ ምን ሊፈጠር እንደሚችል የሰው ልጅ ምንም ማወቅ አለመቻሉ ነው። ስለ ጉዳዩ ዩቫል ሲያብራሩ አንድ የቡና ማሽን ተጠቅመህ ኤስፕሬሶ ማግኘት የተለመደው የማሽን ተግባር ነው። ያንተ ማሽኑን መጫን ከዛም ኤስፕሬሶ ማግኘት ለማሽኑ የተሰጠው ቅድመ መመሪያ በመሆኑ ይህም አውቶማቲካሊ መከናወን ይችላል። ኤአይ ግን ማሽን ብቻ አይደለም፣ እንዳውም የሆነ ምንነቱ ያልታወቀ የሌላ ዓለም ፍጡርም ይመስላል ይላሉ ዩቫል ሐራሪ። ወደ ኤአይ ተብየው የቡና ማሽን ሲያመሩ የሚገጥሞት በጣም ሊያስደነግጦት ይችላል። እንደተለመደው ወደ ማሽኑ ተጠግተው እባክህ ኤስፕሬሶ በማለት ማሽኑን ለመንካት እንኳን ጊዜ ሳይሰጡት ላለፉት አየለ ሳምንታት የእርሱን ሁኔታ ሳጠና ነው የከረምኩት፣ ከርሶም ሆነ ከሌሎች ሰዎች በሰበሰብኩት መረጃ መሰረት ኤስፕሬሶ ባቀርብሎ መልካም እንደሆነ መተንበይ ችያለሁ። በመሆኑም አንድ ሲኒ እንሆላለው ይሎታል። እንግዲህ ይህ ኤአይ መሆኑ ነው። የሰው እርዳታ ሳያስፈልገው በተሰጠው ትዕዛዝ መሰረት ብቻውን የሚሰራ ማሽን ከመሆኑ በዘለለ አዳዲስ ነገሮችን በራሱ የሚጨምር ይህንን መሰረት አድርጎ በርሶ ላይ ውሳኔ መስጠት የሚችል ማሽን ነው ኤአይ። በቅጡ ያልታወቀው ኤአይ በእርግጥ የሰው ልጅ ስጉና ፈሪ ፍጡር በመሆኑ በእያንዳንዱ የቴክኖሎጂ ፈጠራ ላይ እሪ ማለቱ የተለመደ ጉዳይ ነው። እንደ ስጋቱም አንዳንድ ቴክኖሎጂዎች በተለይ ወታደራዊ ፈጠራዎች ያደረሱት ጉዳትም ቀላል የሚባል አልነበረም። በመላ የሰው ልጅ ዝርያ እስከ ማጥፋት የሚደርስ አደጋን ካዘለው ኤአይ ጋር ግን ፈጽሞ የሚወዳደር አይደለም። ከአሁኑ ቀደም የሮቦት ቴክኖሎጂ ሕያው መሆኑን ተከትሎ ከፍተኛ ስጋት ፈጥሮ ነበር። እሱም ቢሆን ከስጋት በዘለለ የተፈራውን ያህል አደጋ እስካሁን እንዳልፈጠረ ይታወቃል። ለዚህ እንደ ምክንያት የሚጠቀሰው ደግሞ በቴክኖሎጂው አፈጣጠር ላይ ስሪቱ ላይ እንደ የትኛውም ቴክኖሎጂ ሁሉ በሰው ልጅ የተፈጠረው ሮቦት አሰራሩን በዛው በሰው ልጅ ቁጥጥር ስር ብቻ የተገደበ በመሆኑ ነው። ይህም ሊሆን የቻለው ሮቦቱ የሚማርበትም ሆነ የሚሰለጥንበት መንገድ የሰው ልጅ እንዳዘዘው ሲሆን ከዛ በዘለለ በራሱ የሚጨምረው ነገር ምንም የሚኖር ባለመሆኑ ነው። የኤአይ ግን ከዚህ በጣም ይለያል። ኤአይ የሚማረው ሆነ የሚሰለጥነው የሰው ልጅ በሚማርበትና በሚሰለጥንበት መንገድ ነው። ይህ የተለየ ችሎታውም
የሰው ልጅ አንጎል የሚሰራውን ሥራ AI ሊሰራ ይችላል ማለት ነው። የሰው ልጅ ዕውቀትና ስልጣኔ ይህን ያህል ጉድ የሚያሰኝ ሁኔታ የተመነጠቀ ቢሆንም በአንጎል ላይ ያለው ስልጣኔ ግን ገና ዳዴ ማለትን ያልዘለለ ነው። አእምሮ ላይ አይሰለጥንም ሲባል አንዳንዴ የምንሰማው ከዚህ የመጣ ሳይሆን አይቀርም። በአንጎል ውስጥ የሚካሄደው ነገር እጅግ ውስብስብ ከመሆኑም በላይ ነገሩ የሚካሄድበት መንገድም ሆነ የሚያመጣው ውጤት እስካሁን ባሉ ሌሎች አንጎሎች በትክክል ይህ ነው ተብሎ ሊደረስበት ያልቻለ ጉዳይ ነው። በዚህ ጉዳይ የተሰሩ ምርምሮች፣ የተካሄዱ ጥናቶች ይህ ነው የሚባል ድምዳሜ ላይ እስካሁን አልደረሱም። ራሱን ሳይንስንም መሰረቱን እየነቀነቁት ይገኛሉ። የሰው ልጅ ሕፃናት እንዴት ቋንቋን ይማራሉ? ምን አይነት መንገድ ተከትለው ነው ይህን ቋንቋ የሚማሩት? በሚል ጉዳይ ጥናትና ምርምር ያደረገው የሥነ ቋንቋ ምሁሩ ወይንም የዘመናችን ፈላስፋው ኖአም ቾምስኪ የደረሰበት መደምደሚያ ነገር ሁሉ የገለባበጠ መሆኑን ይታወቃል። የሰው ልጅ ጭንቅላት ሀ ብሎ ሲነሳ በባዶ ነጭ ወረቀት ይመስላል የሚለውን የዘመናዊ ሳይንስ እሳቤ መሰረቱን በአፍጢሙ የተከለና የደፋ ነው። የሰው ልጅ ጭንቅላት እንደተባለው ባዶ ወረቀት ሳይሆን በእውቀት የታጨቀ እንደሆነ የቾምስኪ ጥናት አረጋግጧል። እንግዲህ የሰው ልጅ ጭንቅላት ምንነትም ሆነ አሰራሩ በቅጡ ባልታወቀበት በአሁኑ ሁኔታ የሰው ልጅ ጭንቅላት አሰራርን በተከተለ መንገድ መስራት የሚችል ሰው ሰራሽ ጭንቅላት ወይንም አርቲፊሻል ኢንተለጀንስ አሊያም AI ነው የተከሰተው። ነገሩን የበለጠ ለማፍታታት አንድ ምሳሌ እንጨምር። በአንድ ወቅት የተደረገ ጥናት ነው። የጥናቱ ዓላማ አንድ ዕድሜውን ሙሉ በዶሮ እርባታ ውስጥ ያሳለፈ ሰው ላይ የታየውን ነገር በጣም የተለየ ነበር። የጫጩት መፈልፈያ ማሽኑ የሚፈለፈላቸው ጫጩቶች ገሚሶቹ ለስጋ የተቀሩ ደግሞ ለእንቁላል የሚውሉ ነበሩ። በወቅቱ በነበረው ዕውቀት መሰረት እነዚህን ጫጩቶች መለየት የሚቻለው የተወሰነ ጊዜ ከቆዩና በዚህ ጊዜ ውስጥ በሚመጡ ለውጦች ነበር። ይህ ሰው ግን በተፈለፈሉ በሰዓታት ውስጥ ጫጩቶቹን በመለየት የስጋና እንቁላል አድርጎ ለሁለት መለየት ይችል ነበር። ጫጩቶቹ ከፍ ሲሉ ከሰውየው ትንበያ ብዙም የተለዩ አልነበሩም። በዚህ ጊዜ ለሰውየው የቀረበለት ጥያቄ በምን መንገድ ሊለያቸው እንደቻለ ነበር። የሰውየው ምላሽ ግን በምንም መንገድ እንደለያቸው እሱም አለማወቁን የሚገልጽ ነበር። ሳያቸው እለያቸዋለሁ እንጂ እንዲህ ነው እንዲያ ነው እያልኩ በምን መንገድ እንደሆነ ላስረዳቸው አልችልም፣ እኔም አላውቀውም አለ። ሳይንስ ብቸኛው የእውቀት መንገድ ነው የሚለው እሳቤን ጥርጣሬ ላይ የጣለው ይህ ጥናት ዕውቀት በሌላም መንገድ መገኘት መቻሉን፣ ለዚህ ደግሞ በቅጡ ያልታወቀ የሰው ልጅ አእምሮ ያልተጠበቀ ውጤት ማስከተል መቻሉን ማሳየት ችሏል። በመረጃ አሰባሰብ አቅሙ፣ መረጃን በማቀነባበር ፍጥነቱ፣ በሌላም ከሰው ልጅ ጋር ለመነጻጸር እጅግ ሩቅ የሆነው ልዕለ ኃያል ወይም ሱፐር AI በቅርቡ ሕያው ሲሆን ምን ይከሰት ይሆን? በቀጣዩ የምናየው ይሆናል። ለዛሬው ቸርን ሰንብት።